የ23 ዓመቱ ወጣት የ16 ዓመት ታዳጊ ነኝ ብሎ አጭበርብሮ ሃይ ስኩል ገብቷል። እስኪ ታሪኩ ሙሉ ልንገራችሁ። ታሪኩ የሚጀምረው በ1994 አሜሪካን ቴክሳስ ከተማ ውስጥ ሲሆን ኒኮላስ የሚባል የ13 ዓመት ልጅ ውጭ እየተጫወተ ድንገት ይጠፋል። እንዴት፣ ወዴት፣ ማን እንደወሰደው ምንም አይነት ፍንጭ ሳይገኝ ይቀራል። ይህን ታሪክ እዚህ ጋር ያዙልን፣ በኋላ እንቀጥለዋለን። አውሮፓ የሚኖር ፍሬድ የሚባል የ23 ዓመት ፈረንሳይ ወጣት አለ። ፍሬድ ችግር የማያጣው ችግር ፈጣሪ ወጣት ነው። ሁሌም በፖሊስ እንደተፈለገ ነበር። ስፔን ከተማ ከ18 ዓመት በታች ያሉ የታዳጊዎች መጠለያ ላይ ራሱን ታዳጊ በማስመሰል እዛ ቁጭ ይላል። ነገር ግን የመጠለያ ዋና ዳይሬክተር ውስጡ መጠራጠር ይጀምራል እና አንተ ግን ከ18 ዓመት በታች ነህ ይለዋል። እሱም አዎ ነኝ ይላል። ዳይሬክተሩ ግን ውስጡ ስላላመነበት ፍርድ ቤት ያቀርባል። ዳኛውም በል እንግዲህ እድሜን የሚያረጋግጥ መረጃ አምጣ ብሎ ይወስናል። ታዲያ ማረጋገጫ ማቅረብ ካልቻለ ከማሳደግ ይባረራል። ፖሊስም በቀላሉ ይዟል። አንድ ሀሳብ ይመጣለታል። አሜሪካዊ እንደሆነና ከአሜሪካን የጠፋ ልጅ እንደሆነ ለዳኛው ማሳመን ያስባል። ይሄ ከሆነ በቀላሉ ዳኛው በነፃ ይለቀዋል። ስለዚህ የአሜሪካን ብሔራዊ የጠፉ ልጆች ማፈላለጊያ ድርጅት ይደውልና ራሱን እንደ ጠፋ ልጅ አድርጎ ይነግራቸዋል። አሜሪካን ያሉትም ሰዎች የጠፋው ልጅ ይሄ ትሆን ይሉና ያንድን ሰው ፎቶ ፋክስ ያደርጉለታል። ያ ፋክስ ያደረጉለት ፎቶ በ13 ዓመቱ ጠፋ ያልኳችሁ የኒኮላስን ፎቶ ነው። ታዲያ ኒኮላስ ከጠፋ እንደ ቀልድ 3 ዓመት ሞልቶታል። ስለዛ ኒኮላስ ሲጠፋ 13 ዓመቱ ነው። ከጠፋ 3 ዓመት ሆኖታል። አሁን የ16 ዓመት ታዳጊ ነው የሚሆነው። ታዲያ ማፈላለጊያው ድርጅት ቀጥታ ለኒኮላስ ቤተሰብ ይደውሉና ልጃችሁ ተገኝቷል፣ እስኪ ሄዳችሁ አረጋግጣችሁ ልጃችሁን ውሰዱ ብሎ አድራሽ ይሰጣቸዋል። የኒኮላስም እህት ከአሜሪካን ቴክሳስ ተነስታ ስፔን ትገባለች። ወንድሟን ታገኘዋለች፣ ደስ ይላታል፣ ወዲያውኑ ታቅፏለች፣ ትስሟለች። በጭራሽ ወንድሜ አይደለም ብላ አልተጠራጠረች። ይዛው ወደ አሜሪካን ትገባለች። የተቀረው ቤተሰቦቹን ያገኛሉ። ሁሉም ቤተሰቡ በጣም ደስተኛ ሆኖ ያቅፈዋል፣ ይስመዋል። እሳይ እንኳንም ልጃችን ተገኘ ይላሉ። ቤተሰቡ 3 ዓመት ሙሉ የት ነበርክ? የት ነው የጠፋኸው? ይሉታል። እሱም እንደታገተና በህገ ወጥ የሰዎች ዝውውር ስፔን እንደተወሰደ ከዛም በኋላ ከ3 ዓመት በኋላ እንዳመለጠ ይነግራቸዋል። ፍሬድ ኒኮላስን ለመምሰል የፀጉሩን ቀለም ቢቀይርም የአይኑ ቀለም፣ ያነጋገር ዘዬው ግን በጭራሽ ሊመሳሰል አልቻለም። ቢሆንም ግን የጠረጠሩ የለም። እንዴት አይነት ከለር ተቀየረ? እንዴት አሜሪካን ተወልዳ አድገ እንዴት የፈረንሳዊ አክሰንት ያዝ ያለው ሰው አልነበረም። ፍሬድ ወይም ፌኩ ኒኮላስ ከእህቱ ጋር መኖር ይጀምራል። እንደ ማንኛውም የአሜሪካዊ ታዳጊ ልጅ ወደ ሃይስኩል ትምህርት ቤት ይሄድና መማር ይጀምራል። ታዲያ የኒኮላስ ጠፍቶ መገኘት በአሜሪካን ሀገር በጣም መነጋገሪያ ይሆናል። የተለያዩ የቴሌቪዥን ጣቢያዎችን ትኩረት ይስባል። ብዙ ጋዜጠኞች ወደ ፍሬድ ወይም ወደ ኒኮላስ እየመጡ ኢንተርቪው እንዲሰጡት ይጠይቁት ነበር። እሱም በተለያዩ የቴሌቪዥን ጣቢያዎች እየቀረበ ኢንተርቪው ይሰጥ ነበር። ያለውን ነገር ቃለ መጠይቅ ይሰጣል፣ ይናገራል። እንደዚህ ሆኜ ታግቼ እያለ ብዙ ነገር ያወራ ነበረ። አንድ የቲቪ ሾው ፕሮዲሰር ሃርድ ኮፒ ለተባለ የቴሌቪዥን ፕሮግራሙ ኒኮላስን ኢንተርቪው ማድረግ ይፈልጋል። እናም የግል ምርማሪ ፖሊስ ይቀጥራሉ። ለምን? ስለ ጉዳዩ በደንብ ጥናት አድርጎ አምጥቶ ለኢንተርቪው እንዲመቻቸው ማለት ነው። ታዲያ ነገሮች መበላሸት የጀመሩት እዚህ ጋር ነው። ይህ የግል መርማሪ ሲመጣ ይሄ የግል መርማሪ ቻርሊ ይባላል። እናም ቻርሊ ታሪኩን በጥልቀት መመርመር ይጀምራል። እናም የሆነ ልክ ያልሆነ ነገር እንዳለ ይሰማው ጀመረ። ምክንያቱም ይሄ ሰው መምሰል ያለበት የ16 ዓመት ታዳጊ ነው። ነገር ግን የሚመስለው የ40 ዓመት ሽማግሌ ነው። ሁለተኛ ከጠፋው ልጅ ጋር የተለያየ የአይን ቀለም ነው ያላቸው። በዛ ላይ ያነጋገር ዘዬው ቴክሳስ አሜሪካን ተወልዶ እንዳደገ ሰው ሳይሆን የፈረንሳይ የንግግር ዘዬ ነው ያለው። ቻርሊ የፍሬድን እና የኒኮላስን ፎቶ አስቀምጦ ማመሳሰል ይጀምራል። በዚህ ሰዓት ላይ የጆሮ ቅርጻቸው አንድ አይነት አይደለም።
ቻርሊ በቂ ነው ብሎ ያሰባቸውን መረጃዎች ከሰበሰበ በኋላ ለእናትየው ይደውልላታል። እናትም አንድ የጠፋው ልጇን አግኝታለች። ልጄ ነው ብላ ማሰብ ስላልፈለገች አዎ ልጄ ነው ትለዋለች። አምናም ተቀብላ ስለነበር ታዲያ ቻርሊ ያለውን ልዩነቶች ስለ አይኑ ቀለም፣ ስለ አክሰንቱ፣ ስለ ጆሮ ቅርጽ ሊያስረዳት ይሞክራል። እናት ግን ማመን አልፈለገችም። እናትየው እንዳላመነችው ሲገባው ቀጥታ ለኤፍቢአይ ሪፖርት ያደርጋል። ኤፍቢአይ መጀመሪያውንም በኒኮላስ ጉዳይ ላይ እየመረመረ ነበር። ምክንያቱም በህገወጥ የሰዎች ዝውውር ወደ ሌላ ሀገር እንደተዘዋወረ እንደታገተ ስለተናገረ ይህን ጉዳይ እየመረመሩት ነበር። ፍሬድ ምርጥ የሚባል የህይወቱን ጊዜ አሜሪካን ቴክሳስ ውስጥ እያሳለፈ ነገር ግን ችግር የማያጣው ሰው ስለሆነ አሁንም ችግር ውስጥ ይገባል። ትምህርት ቤት መቅረት ስላበዛ ከትምህርት ቤት ይባረራል። ታዲያ አንድ ቀን ደግሞ የእህቱን መኪና ሰርቆ በፍጥነት ሲያሽከረክር ፖሊስ ያስቆመውና ያስረዋል። እሱም እስር ቤት ገብቶ ራሱን በምላጭ መተልተል ይጀምራል። ፖሊስም ወዲያውኑ የአእምሮ ህሙማን እንዲገባ ያደርገዋል። ታዲያ ይሄ ከሆነ ከ5 ወር በኋላ የሚያደርጋቸው ነገሮች እናትየውን እንድትጠራጠር እያደረጋት ይሄዳል። ለቻርሊ ትደውለትና እውነት ብለሃል፣ ይሄ ሰው ልጅ አይመስለኝም ትለዋለች። በሚቀጥለው ቀን ቻርሊ ወደ ቤቷ ይመጣል። ፍሬድንም ይዞት ወደ አንድ ካፌ ሄድና ያለውን ነገር ቀስ በቀስ ሲጠይቀው ሙሉ ለሙሉ ፍሬድ ያምንለታል። ኒኮላስ እንዳልሆነ 16 ዓመቱ እንዳልሆነ እንደውም እሱ ፍሬድ እንደሚባል 23 ዓመቱ እንደሆነ ፈረንሳይ ወጣት እንደሆነ ይነግረዋል። ፖሊስ ይመጣል፣ ወደ እስር ቤት ይወስደዋል። ለ6 ዓመታትም ይፈረድበታል። ወደ እውነተኛው ኒኮላስ ስንሄድ ኒኮላስ የት እንደገባ ወዴት እንደጠፋ ማንም ሰው እስከዛሬ ድረስ የሚያውቅ የለም። ፍሬድ 6 ዓመታት የእስር ጊዜውን ጨርሶ ወደ ሀገሩ ወደ ፈረንሳይ ተመልሶ ኑሮን እየኖረ ይገኛል። በአሁኑ ሰዓት የራሱን ቲክቶክ አካውንት ከፍቶ ስለነበሩት ህይወት ልምዶች ለቲክቶክ ጓደኞቹ እያጋራ ይገኛል። መልካም እንዲገጥመው እንመኛለን። ለዛሬ እኛ ጨርሰናል። ባባይ